ሰላምና ዳጣ እዚህ ቤት የሆነ ነገርም አላቸው። በዚህ ከቀጠሉ እማዬና ለአባዬ ማስረጃ ማቅረብ አለብኝ። ለዚህ ደግሞ በደንብ የማያስነቃ ስቴፕ አመቻቻለሁ። በመርዝ ልትገሪ ነበር ብላት እማዬ ዳጣን አንድ ቀን ማታሳድራት። ቆየች እኮ አንቺ ግን አትመጪም? እመጣለሁ። ምን ነው? አይ ናፍቀሽኝ ነው። አብጌል እየጀመረችውና ያሰበችው ነገር ስላልተሳካላት ታዲያ አሁን ደግሞ ያዋጣኛል ወዳለችው የሰው ነፍስ ወደሚነጥቀው ወደ ሌላ ወደማይሆን ነገር አምርታለች። ታዲያ ይህንን ነገር ከማድረጓ በፊት ደግሞ ለእናቷ ያላትን ጥልቅ ፍቅር በመጠየቅ ነበር ይህንን ነገር ያደረገችው። ስለዚህ እማዬ ከነፍሷ በላይ ትወደኛለች፣ እማዬ ምንም ቢፈጠር ምንም ባደርግ አትጠላኝም የሚለውን ነገር ከግምት ካስገባች በኋላ ነበረ ወደ መርዝ ያመራችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብስት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ ያስቀምጡልኝ እያልኩኝ ቀጣይ ክፍል ዳጣ እንግዲህ አብጌል ምንም ነገር ከማድረግ ወደኋላ የማትለው ብዙ ወንጀሎችን ብዙ መደረግ የሌለባቸውን በሷ እድሜ እያደረገች ነበረ። ታዲያ ዛሬ ደግሞ በራሷ ላይ እናቴ ይህንን ነገር ከተፈጠረ እኔ መርዛኛለች ብዬ ዳጣን ችግር ውስጥ ካስገባኋት፣ ስለዚህ ዳጣ ለአንዴና ለመጨረሻ ጊዜ ይሆናል እዚህ ቤት ቆይታ በማለት ነበረ ባላሰበችው መንገድ እህቷን ለመመረዝ የደረሰችው። ታዲያ ወይዘሮ ማርቲ ደግሞ ይህንን ነገር አብጌል የምን ያህል ትወጅኛለሽ የሚለውን ቃሏን በመጠየቋ ደግሞ ወይዘሮ ማርቲ በእጅጉ ያስደነገጣት ነበረ። አንቺ እናት ሆነሽ አይተሽ ስለማታቂ እንደኔ መሆን ስለማትች እስካልወለድሽ ድረስ ምንም ብዘረዝርልሽና ማስረዳሽ ሊገባሽ ስለማይችል ለጊዜው በጥቂቱ ከገለጽኩልሽ ይበቃል በማለት ነበር በጥቂቱ የገለጸችላት። አብጌል የእናቷን ደካማ ጎን ታውቃለች። አሁን ላይ የሰው ነፍስን ብታጠፋ እማዬ ትመረኛለች፣ እማዬ ትወደኛለች፣ ስለዚህ እማዬ አለችኝ የሚለውን ነገር ከህሊናዋ ውስጥ አስገብታለች። ታዲያ አቶ ደረጀ ደግሞ የልጁ ሁኔታ አብጌል ወደዚህ ደረጃ ማምራቷ በእጅጉ ያስደነግጠዋል። በሌላ በኩል ወይዘሮ ማርቲ ደግሞ ስለ ልጇ ትጨነቃለች፣ ታስባለች። ግራ የተጋባው አቶ ደረጀ ደግሞ ስለ ማንኛዋ ልጅ ይላል። አንዷ በፍጹም የተረጋጋችና ምንም የማታውቅ ውሃ የሆነች ሲሆን አንደኛዋ ደግሞ በእጅጉ እሳት የሆነች በሂደት ደግሞ ምናልባትም ሰዎችንም ሀገርንም ለማጥፋት ትደርሳለች የሚል አስተሳሰብም ነበረው አቶ ደረጀ። ታዲያ የወይዘሮ ማርቲን በተደጋጋሚ የምትፈቅድላትን ነገር ሁሉ አንቺ አትፍቀጅላት፣ ልጆች መሆን ያለባቸውን መሆን የለባቸው እንጂ አንቺ እንደምትዩ እናትነትሽን እረዳለሁ፣ ነገር ግን ማድረግ የሌለብሽን ነገር መቆጠብ ካለብሽ ነገር ተቆጠቢ በማለት በተደጋጋሚ መክሯን ነበረ። ታዲያ ወይዘሮ ማርቲ ደግሞ ዛሬም እንደተለመደው ለአቶ ደረጀ ምን ይሻላል ልጄ እኮ በማለት እንግዲህ ስለ አብጌል ግራ የተጋባችበትንና የምታስብበትን በተለይ ደግሞ በማይመለከታት ነገር እየገባች የማይገባ ቦታ ውስጥ እየገባች የሰዎችን ሕይወት የምታናጋውን ነገር ለአቶ ደረጀ አማክረው ነበር። ምን ይሻላል በማለት ነበረ የተሻለ ነገር ለሷ ምን ብናደርግ ይሻላል፣ በሕክምናስ ይለቃል ወይ፣ በሕክምና የሚለቅ ከሆነ ምናልባትም ደግሞ የተሻለ ነገር የሚያመጣ ከሆነ እንሞክርላለን ለማለት ነበር ለአቶ ደረጀ ይህንን ነገር ያነሳችው ወይዘሮ ማርቲ። ታዲያ አቶ ደረጀም ደግሞ በእጅጉ ፈጣን እንደሆነችና ጀግና እንደሆነች ብልህ እንደሆነች ደፋር እንደሆነች ቢያምኑ፣ ነገር ግን ደግሞ በሌላ በኩል ወንጀለኛ ልትሆንም እንደምትችል ይህ ድፍረቷ መሆንና መዋል ያለበት ቦታ አለመሆኑን የዋለውና ምናልባትም ደግሞ ለእሷ ጥሩ ትምህርት ይኖራት ይሆናል በማለት ወደ ውጭ ሀገር ብንልካትና የተሻለ ነገር ምናልባትም ደግሞ የተሻለ ህሊና ገዝታ ብትመጣ የተሻለ ትምህርት ታገኝ ይሆናል በማለት ነበር አቶ ደረጀ ወደ ውጭ ሀገር እንላካት የሚል አስተሳሰብ ያመጡት። ታዲያ ወይዘሮ ማርቲ ደግሞ በፍጹም ይህን ነገር ድጋሜ እንዳልሰማው በማለት አቶ ደረጀን ተቀይማቸዋለች። አቶ ደረጀ እሳቸው በእርግጥ ለልጁ ነው ይህንን ነገር ያለው። ወይዘሮ ማርቲም ደግሞ ለልጇ ነው ይህንን ነገር የምታደርገው። ልጇ ጥፋተኛ እንደሆነች ታውቃለች። ልጇ ከማንም ጋር መኖር እንደማትችል ታውቃለች ልጇን። ስለዚህ ካጠገቤ ሆና መቼም ቢሆን እስከ መቼውም ቢሆን የማትሰለቻት እናት ናትና፣ ስለዚህ ካጠገቤ ሆና
ስህተቷን እያረምኳት እኔው እያስተካከልኳት እንድንኖር እንፈልጋለሁ የሚል አመለካከት አላት። ታዲያ አቶ ደረጀ ደግሞ የሰጧትን አስተያየት አበጌልን የተሻለ ትምህርት ታገኝ ይሆናል፣ ምናልባትም አእምሯ የተሻለ ሆኖ ትመጣ ይሆናል ያለውን ደግሞ ውድቅ አድርገዋለች ወይዘሮ ማርቴ። ታዲያ ድጋሜ እንዳታነሳብኝ በማለት ጉዳዩን ከዘጉ በኋላ ወደ ቤት ከተመለሱም በኋላ ደግሞ አብጌል ሌላ ነገር እየጠነሰሰች ነበረ። ለምን ይህ ያልኩን ነገር አልተሳካልኝም፣ አልሆነልኝም። ስለዚህ አሁን ማድረግ ያለብኝ አንድ ነገር ይኖራል። ለአንዴና ለመጨረሻ ጊዜ ዳጣን ከዚህ ቤት እንድትወጣ እማዬ ዘንድ ትኩረት አይኖራትም ከዚህ በኋላ። እማዬም ትሁን አባዬም ቢሆን ደግሞ በእኔ ከመጣችበት ለአንዴና ለመጨረሻ ጊዜ ከዚህ ያባራታል። ስለዚህ ልታጠፋኝ ነበረ፣ እኔን ልገለኝ ነበር በመልስ የሚል አስተሳሰብ ህሊናዋ ላይ መርዘዋለች። ታዲያ በዚህ መካከል ሆና ደግሞ እንዲሁ ለዳጣ የሌለ አቅርቦት ዳጣ በእጅጉ የተገረመች ቢሆንም ከመቼው ጀምራ ለመጀመሪያ ጊዜ አቆላምጣ ስጠራት ዳጣ እህቷ መሆኗን እሷ ስለምታውቅ፣ እሷ ደግሞ በሌላ በኩል አብጌል ይህንን ነገር ስለማታውቅ፣ ስለዚህ ዳጣ ይህንን ነገር ከአብጌል ከእህቷ ስም በመስማቷ ከዚህ በፊት ከፍያትን ልስማት የሚል አንደበት ስለነበራት አሁን ላይ ደግሞ አቆላምጣ መጥራቷ በእጅጉ አስደስቷን ነበረ። ስለዚህ ምንም ነገር ብታዛትም ትታዘዛታለች። ታዲያ በዚህ ነገር ደግሞ ያልጠረጠረችው ዳጣ ደግሞ ምናልባትም የከፋ ነገር ከዚህ በፊት እንዳደረገችው አሁንም ታደርግ ይሆናል ብላ ያልጠረጠረችው ዳጣ ደግሞ ያለቻትን ሁሉ በመልካም አስተሳሰብና በእህትነት ያለቻትን ሁሉ ነበር ያደረገችላት። ታዲያ ለወይዘሮ ማርቲም ደግሞ ዳጣ ያላትን ነገርና ከዚህ ቤት ሁላችሁም ትወዱኛላችሁ፣ ነገር ግን ዳጣና ሰላምዬ አይወዱኝም በማለት ቅሬታ እንዳላለ ወይዘሮ ማርቲ ያሳወቀቻት ቢሆንም ነገር ግን ወይዘሮ ማርቲ ደግሞ እንደ እህት ልትቀርብሽ እንደምትፈልግ ነው የምረዳው። በተለያየ ነገር ፈትኛታለሁ። ዳጣ ፍጹም የዋህና ንጹህ ልጅ ናት። ለእናንተ ለሁላችሁም እንደ እህት የመሆን ፍላጎት እንጂ ከዚህ የዘለለ ነገር አይቼባት አላውቅም። ስለዚህ የማይሆን ነገር የማይሆን አስተሳሰብሽን ከአእምሮሽ ይህንን ነገር ፋቂው በማለት ነበር የመለሰቻት ወይዘሮ ማርቲ። ነገር ግን መስማት የተሳናት አብጌል ደግሞ በፍጹም እማዬ አንቺ አልተገነዘብሽም ማለት ነው፣ እናንተ እኔ የማየውን አታዩም በማለት ነበር ወይዘሮ ማርቲን ያበሳጨቻት። ታዲያ ወይዘሮ ማርቲም ደግሞ ውዴታሽን የለካሽው ለካ ከዚህ ጀርባ አንድ ነገር ይዘሽ ነው፣ አሁን ውጭልኝ ከክላሴ በማለት ነበር ያባረረቻት። ሰላምዬ የልጅ አባት ይሆነኛል፣ ምናልባትም ደግሞ ለአብጌል አቀርብላታለሁ እያለችው ሰው የአብጌል ሰው መሆኑን አላወቀችም ነበር። ታዲያ ይህንን ነገር ደግሞ ሰላምዬ ዳጣን ወዳለበት ቦታ በመሄድ ወደ ቤት እንድታመጣው የላከቻት ሲሆን ነገር ግን ዳጣ ይህንን ነገር ያደረገችው አብጌል መሆኗን ስለተገነዘበች ለሱ የሚገባውን ማስፈራሪያ ሰጥታ የተሻለ የሚሆነውን ምክር ሰጥታ ለሱ የሚጠቅመውንና መራቅ እንዳለበት አብጌል እህቷ እንደሆነች ተናግራ ሰላምዬም ቢሆን እነሱ ሁለታቸውም እህቶቿ መሆኗን ተናግራ እንዲሁ ደግሞ ሊጠቅማቸው የማይችለውን ነገር ለሱም ቢሆን ሊጎዳው የሚችለውን ነገር ነግራ ነበር ያሰናበተችው። ታዲያ ይህ ነገር ያልተሳካላት አብጌል ደግሞ ይህንን ነገር ያፋረሰችብኝ ዳጣ ናት፣ ስለዚህ በአሁኑ ዋጋዋን ሊሰጣት የሚገባውና ከዚህ ቤት ልፈነቅላት የሚገባው ዳጣ ነው በማለት ነበር ነገሩን ወደ ሌላ ነገር እየጠመዘዘችው። ታዲያ የእናቷን ደግሞ ስራ ቦታ ወይም ደግሞ የቅርብ ሩቅ የት ነሽ የሚለውን ነገር ለማጣራትም ደውላላን ነበረ። ታዲያ ወይዘሮ ማርቲ ደግሞ ምን አስፈለገ እየመጣው ነው ዛሬ ደግሞ የሌለ ነው እያለች ግራ ተጋብታ ያው አብጌል የሆነ ነገር ሲኖራት እንደሆነ ታውቃለች። በእርግጥ ወይዘሮ ማርቲ የሆነ ነገር ስትፈልግና የሆነ ነገር ሲኖር እማዬ ትላለች፣ ትደውላለች፣ የት ደረሽ፣ መጣሽ ወይ፣ መቼ ነው የምትመጪው ትላለች። ታዲያ ወይዘሮ ማርቲም ደግሞ አልገባኝም ዛሬ ደግሞ ምን ተገኘ ያለች ቢሆንም ነገር ግን አብጌል ደግሞ እንዲሁ ናፍቀሽኝ ነው፣ መቼ ነው የምትመጪው በማለት ነበር ያጣራችው። ይህንን ወቅቱን ማጣራት የፈለገችው ደግሞ እንግዲህ ምናልባት መርዙን ጠጥታ ወይዘሮ ማርቲ በቅርበት ባትደርስ ህይወቴ ሊያልፍ ይችላል በማለት በፍራቻ ነበረ ይህንን ነገር እየተጠባበቀች የነበረው። ታዲያ በንጽህና ደግሞ ዳጣም ኮካውን ገዝተሽልኝ ካለቻት በኋላ የምትፈልገውን ነገር ገዝታ ካመጣችላት በኋላ ነበረ በብርጭቆ ገዝታ አዘጋጅታ ከገዛች በኋላ በብርጭቆ ቀድታ አዘጋጅታ ያስቀመጠችው። ታዲያ እናቷም ደግሞ ከስራ ከመጣች በኋላ ስለደከማት ልብሷ መቀየርና ማረፍ ስላለባት ነበር ወደ መኝታ ክፍሏ ያረፈችው።
አቢጌል ኮካውን ከመረዘችው በኋላ ለመጠጣት አንድ ሁለት እያለች ነበረ። አሁን ብጠጣው እማዬ እረፍት ያስፈልገኛል ብላ ብተኛ ብትዘገይስ በማለት ፍራቻ ነበራት። ምናልባት ብሞትስ እማዬ ካጠገቤ ስትሆንና ልክ ካጠገቤ ስትቀመጥ ዘንፈል ስል አንስታ ወደ ሆስፒታል እንድትወስደኝ በሚል እናቷ ካጠገቧ እስከምትሆን እየተጠባበቀች ነበረ። ታዲያ በዚህ ሁኔታ ላይ ሆና ደግሞ እናቷ በፍጹም ልትመጣላት አልቻለችም። ስለዚህ እናቴን ልጥራት በማለት መርዙን ካዘጋጀች በኋላ ወደ እናቷ ክፍል ሄዳ ነበረ። ታዲያ በሌላ በኩል ደግሞ ምንም የማታውቀው ትንሽ እህቷ ደግሞ ይህ ነገር ተቀድቶ በማግኘቷ በመጀመሪያ ተደስታለች። በመጀመሪያ ይህ ነገር የሚያስደስታት ደግሞ እሷ አቢጌል በተለያየ ነገር ስለምታናድዳትና ስለምትመታት፣ ስለዚህ ለእሷ የሚያበሳጭ ነገር ትፈልግላታለች። ስለዚህ ለአቢጌል ይህንን ነገር ያዘጋጀችውን መጠጥ ብጠጣባት ትበሳጫለች፣ ትናደዳለች። ይህንን አድርጌ ምክንያት ልፍጠርላት፣ እሷ መታኘለ፣ እሷ አበሳጭታኘለ፣ ስለዚህ ዛሬ ደግሞ እኔ በተራዬ ላናዳት የሚል አስተሳሰብም ነበራት። ታዲያ ህፃኗም ደግሞ ይህንን ያላወቀችውን የተመረዘውን ኮካ ደግሞ አንስታ ግስጥ አድርገዋለች። ባላሰበችው በማታውቀው ነገር ቲና አበሳጫታለሁ፣ ለራሷ ያዘጋጀችውን እኔ ጠጥቼ አንድም ትደሰታለች። እሷ የምትፈልገውና የምትወደው ያዘጋጀችውን ነገር ማንም እንዲነካባት ስለማትፈልግ እሷ እልክ ማጋባት ነበር የፈለገችው። ታዲያ ውሃ ደግሞ ይህንን ነገር ባለማሰቧ ምን እንደተደገሰበት ባለማወቋ ንጹህ ውሃ ደግሞ አንስታ ግስጥ አድርገዋለች። ይህ ነገር ደግሞ ለውሃ በእጅጉ አሳሳቢና አስደንጋጭ ነገር ነበረ። ምክንያቱም ወይዘሮ ማርቴ የለችም፣ ማንም የለም ካጠገቧ። ይህ ነገር ካጠገቧ ሰው ባለመኖሩ ምናልባትም ውሃ ደግሞ ከፍተኛ ጉዳት ሊደርስባት ይችላል። አቢጌል ይህንን ነገር ፈርታ ነበረ አንድ ሁለት እያለችና የእናቷን ካጠገቧ መሆን እየተጠባበቀች የነበረችው። ምንም ነገር የማታውቀው ውሃ ግን ይህንን ነገር አንስታ ግስጥ አድርገዋለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ